ሉሊት የአባቷን መሞት ሰምታለች። የሉሊት እናት እቤት ድረስ መታለች። ሮዛ የፍቺውን ጥያቄ እንደማትቀበል ለዳዊት ነግረዋለች። ሔዋን አሁን እኮ ልብሳችን ሁሉ ነገር ተዘጋጅቷል። ስለዚህ መቼ ነው ለምንድን ነው ቀነ ቀጠሮ የምትሰጥ እያለች ዳዊትን በጥያቄ አጣድፏለች። እሱም እንዲህ ስል መልሶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። ሙስሊም ወንድሞችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን እዤላችሁ መጥቻለሁ። ድራማ እንግዲህ አስተማሪ፣ አጓጊና ልብ አንጠልጣይ እየሆነ ተወዳጅነት እያገኘ የመጣ ድራማ ነው። ሁላችንም በህይወታችን ዙሪያ ያለውን ነገር የሚዳስ ስለሆነ እንድትከታተሉት በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል እነ ዳዊት ቤት በር ተንኳኩቶ ሉሊት ስትከፍት ሉሊትን አፍኖ ሊሄድ ሲል ዳዊት ድንገት መጥቶ ሉሊትን አስጥሏታል። ሉሊት ላይም ጮህባታል። ለምንድነው ወንድሜ የማታናግረኝ ብላ እጁን ይዛ ስትለምነው ምን ብዬሽ ነበረ ግን ለምን? አይ ይቅርታ ወንድሜ አንተን ቃል ላለማክበር ፈልጌ እኮ አይደለም፣ ነገር ግን እናንተ ስትቆዩ ስትጠፉ ምንድን ነው ብዬ ለማረጋገጥ ነው። በቃ ይቅርታ ብላ በይቅርታ እኔ እኮ ሁሉ ነገር ያሳስበኛል። ስለዚህ ለምንድን ነው የምልሽን የማታደርገው? ቆይ ሄደሽ ሲሆን አሁን ድንገት ባልደርስልሽስ? ይዞሽ ሄዶ ቢሆንስ? የት እንደሚወስድሽ ታውቂያለሽ? አቶ መሰለጅ ብትወድቂ ቤት ውስጥ ያስገባሻል። ከዛም ቤት ይዘጋብሻል። ከዛም የሷ አሽከር ትሆኛለሽ። እድሜሽ ሳይደርስ ገና ልጆች ትወልጃለሽ። ከማንም እንዳትገናኝ ቤት ይዘጋብሻል። የትናንትና አላማሽን ማሳካት አትችይም። ምናልባት ከረጅም ጊዜ በኋላ አላማሽን ልታሳኪ ትችይ ይሆናል። ግን ለምን ታደርጊያለሽ? በቃ ይቅርታ አይለመደኝም ብላ እንግዲህ ተለማምጣም ቢሆን የዳዊትን ይቅርታ አግኝታለች ሉሊት። ሔዋን እንግዲህ ከሮዛ ጋር ቁጭ ብላ ሮዛ አንቺ መቼም ቢሆን የምትወጂውን ልብ በልብሽ ያነገሽውን ሰው አታገኙም። ስለዚህ መቼም ቢሆን ሙሽራዋ ልትሆኝ አትችይም ብላ እንግዲህ ሮዛ ደረቷን ነፍታ ለሔዋን ተነግራታለች። ሔዋን አንቺ አልሽ እንጂ ሌላ የለም። እንዲሁ ምን አለ ሰው ሲጠላሽ እንኳን እንዲያወራሽ ሳይፈልግ ሲቀር ብትተይ ብላ ሔዋን እንግዲህ ብትበሽቅም ትተዋታለች። ዳዊት ሳሎን ቁጭ ብሎ ወረቀት እያነበበ ሮዛ እንግዲህ ለባብሳ የሚያስቀና ልብስ ወደ ውጭ የምትወጣ መስላ ትሄዳለች። ተቀምጣ ብታየውም ለየት አልፈለገም። ከዛ እንግዲህ ብድግ ብላ ስትል ልትሄጂ ነው ይላታል። የትም ብትሄድ አንተ እኔም ወዴትም ብሄድ የሚመለከትና ግድ የሚሰጥህ አይመስለኝም። ስለዚህ ከፈለከኛለሁ ወይ የኔ ጉድ ባል ብላ ተቀምጣ ምን ፈልጋለህ ስለው እንድናወራ ፈልጋለሁ። ምን አደረሹ ያንን ጉዳይ ማለት የምንን ጉዳይ ትላለች። ስለምን እንደማወራ በደንብ ገብቶሻል። ምን አደረሹ እንድታስረዳኝ ከፈለኩስ የኔ ውድ ትለዋለች። እሱም የፍቺውን ጉዳይ እሱ መቼም አይሆንም፣ ምክንያቱም እኔ በጣም ወዳለሁ፣ አንተም ምንም ቢሆን ውስጥ ያለ ፍቅር አለ። ስለዚህ ይሄ ነገር አይሆንም። ትናንትናችን አስተካክለን ዛሬ ጥሩ ትዳር መመስረት እንችላለን። አንተም የተደበቀ ማንነት ነበረ፣ እኔም የተደበቀ ማንነት ነበረን። ሁለታችንም አንድ ነን። እኔ ብቻ የምወነጀልበት አንተ ብቻ የምትጸድቅበት ነገር የለም። ስለዚህ አሁን ትናንትናችንን አርመን አንድ ላይ መጓዝ አለብን ብላ እንግዲህ ሮዛ የፍቺውን ጥያቄ እንደማትቀበለው ለዳዊት አስረግጣ ትነግረዋለች። ዳዊትም እንግዲህ በጣም እያዘነ እየተናደደ ለሔዋን ሮዛ ቆይ ሁሉ ልብሳችን ተለክቷል፣ ሁሉ ነገር ተዘጋጅቷል። ለምንድን ነው የሰርጉ ቀን የማይፋጠነው? ሁሉ ነገር ለምንድን ነው ይፋ የማታደርገው? እኔ ፍቅሬን ብዬ ባህር አቋርጬ መጥቻለሁ፣ አንተ ግን ችላ እያልክ ነው ስትለው እኔ እኮ አንቺን ጠልቼ አይደለም፣ ስለዚህ አሁን ትዳራችንን ይፋ ማድረግ አንችልም ሲላት እኮ ለምን ስትለው በትዳር ላይ ትዳር መመስረት አይቻልም፣ ሮዛ የፍቺውን ጥያቄ መቀበል አልፈልግም ብላኛለች፣ ፍቺውን አልፈጸምም ብላለች። ስለዚህ ያ ደግሞ ለሰውም ሆነ ለማንም ትዳራችን በይፋ ከወጣ ሁሉም ወደሱ ነው፣ ወንጀለኛ ያስበናል። ሮዛ ልክ ነበረች።
በልብሽ ያነገሽውን ሰው በዛን የወደድሽውን ሰው ገላ መቼም ቢሆን አታገኙም አታቅሹም ብላኝ ነበር ብላ እንግዲህ ሔዋን በጣም ትከፋለች። እመኝኝ ሁሉ ነገር ይስተካከላል እያላት እንግዲህ የሉሊት እናት ወደ ዳዊት ትደውላለች። እሷም እንግዲህ አዲስ አበባ እንደመጣች ትነግረዋለች። እሱም በድንጋጤ እሺ በቃ ያላችሁበት ድረስ መጣሁ። ምንድነው የኔ ፍቅር ምን ሆነሃል? እሺ አብረን እንሂድ። ሔዋን አሁን አንቺን የማስረዳበት ሰዓት አይደለም። ሁሉንም ነገር ስመጣ እነግርሻለሁ። አሁን አንቺ ሂጂ፣ እኔ ቶሎ መሄድ አለብኝ ብሎ ዳዊት ወደ ሔዋን እናት ይሄዳል። ወደ ሉሊት እናት ይቅርታ። ሔዋን ወደ ቤት ትሄዳለች። እቤት እንግዲህ ወረቀቱን እያገለባበጠች ብታይም ተመስጣ አይደለም። ሉሊት እንግዲህ ተመስጣ ስታያት ሔዋን ጦር ሙድ ላይ አይደለችም። ምክንያቱም የሉሊትን አባት መሞት ሰምታ ሁሉም ተረብሸዋል። ከዛ እንግዲህ እንዴ ብቻሽን መሆን ከፈለግሽ ወረቀቶቹን እኔ አሬንጅ ማድረግ እችላለሁ፣ ስለዚህ አምጪ ስትላት አረ ነው እንዴ ምናምን ብላ ወረቀቱን ትሰጣታለች። ሉሊት እንግዲህ ወረቀቱን ሰብስባ ወደ ውስጥ ትገባለች። እናቷ ደውላ እንግዲህ አባቷ መራመድም መሄድም እንደማይችል መሬታቸውንም እንግዲህ በአቶ መሰለ ጉዳይ ማንም ሰው ሊኮናተራቸው ሆነ ሊጋዛቸው እንደማይፈልግ አጥብቆ ነግራታለች። እና ችግር ላይ እንደሆኑ ስትነግራት ሉሊት ከየትም ብላ ገንዘብ እንደምትልክላት ነግራት ነበረ። ያንን ጭንቀቷን እንግዲህ ለሔዋን አካፍላታለች። ሔዋን በጣም ተጨንቃለች ማለት ነው። ከዛ እንግዲህ የሉሊት እናትና ዳዊት ይገናኛሉ። እንግዲህ የሉሊት እናት ያላትን ስልኳንም ቦርሳዋንም ምኗንም ሰርቋል። ቆይ እንዴት ቀኔ ላይ እንዴት ይወስዳሉ? አይ ማዘር እዚህ እኮ መጠንቀቅ ነበረባችሁ። እንደዚህ እኮ አይተውም፣ ማንንም ሰው አይመርጡም ብሎ አረጋጋትና ወደ ቤት ይዟት ይሄዳል። እቤት ሲሄዱ እንግዲህ የሉሊት እናት ጥቁር በጥቁር ለብሳለች። ሉሊት ነገሩን ገና አልነገሯትም። እናትየዋ እንግዲህ አበባዬን ልያት እንጂ ወደ አባቷ ቢሄድም እኔ ግድ አይሰጠኝም፣ አፈሩን ገለባ ያርግለት እያለች መራራ ለቅሶን ታለቅሳለች።